አራንተ እኮ እጅግ ትልቅ ነህ ጌታዬ። ሃሌሉያ። እኔ እንዴት ነው የምሆንልህ? አራንተ እጅግ ትልቅ ነህ ጌታዬ። እኔ ከምልህ በላይ እኮ ነህ ኢየሱሴ። ኧረ እባካችሁ እንደልውን ለዚህ ቅዱስ አምላክ፣ ለዚህ ንጉሥ፣ ለዚህ ዳኛ፣ ለዚህ ክብር ምን እንሆንለት? ሃሌሉያ አባዬ። ጠላት ሊያሳዝን ያዘጋጀውን አያችሁ። የኔ ጌታ ግን ዛሬ ቀደምኳል። አሜን። አሁን ጠላት ነው እንድትወጪ ሊያረግሽ የፈለገው። ለምን? ሊያሳዝንሽ ጠላት ያዘጋጀው ድግስ ስላለ ነው። የምትኖሪው አሜሪካ ነው። የት ነው የምትኖሪው? አሜሪካ። መንፈስ ዓለም ላይ ጠላት ሊያሳዝንሽ ያዘጋጀውን እግዚአብሔር ደግሞ ወደዚህ ያመጣሽ ቤትሽን ሊያስመልጠው ነው። አሜን አሜን። ወይ ሶስት ልጅ አለሽ? አዎ ሶስት ልጅ። የመጀመሪያዋ ሴት ናት። የመጀመሪያ ሴት። ሊያሳዝንሽ ጠላት ያዘጋጀው በዚህ ሴት ልጅ ነው። የመጀመሪያው ጠላት የሚያሳዝነው በዚች ሴት ነው። የሚያሳዝነው ደግሞ ማንን ነው ብዬ ጌታን ስጠይቀው ጫልቱ የሚል ስም ሰጠ። ይኸው አያችሁ። አሁን የመኪና አደጋ ጠላት አዘጋጅቶ የማየው ቆይ ካሊፎርኒያ የሚባልበት ስቴት ያለው ምን አለሽ እዛ? ልጄ ያቀረችው ልጅሽ ያለችው እዛ ነው። ጫልቱም እኔ ነኝ። ጫልቱም እኔ ነኝ። አያችሁ፣ የተወረወረ ፈላጻ ሊያሳዝናት ማንን ነው አልኩኝ? ጫልቱ እኔ ነኝ። ይኸውላችሁ አቅሻለሁ እንዴ? ማን ያውቅሻል? ማንም እዚህ ውስጥ የሚያቅሽ የለም። አንቺ ሊሂድ ነው የምትይው ባለቤትሽ ቁጭ በይ ያለሽ ነው አይደል? አየሽ፣ እግዚአብሔር በአንድ ሰው ምክንያት በማ ምክንያት ብዬ ጌታን ስጠይቀው አለማየሁ የሚባል ሰው። ሃሌሉያ። ስሜ ነው ኢየሱስ። እንደምታውቀኝ አውቃለሁ። ሃሌሉያ። ካንተ በላይ ደግሞ ማንም እንደሌለ አውቃለሁ ጌታዬ። ስሜ የተባረከ ይሁን። የምታወጣኝ የምታገባኝ የልጆቼ እረኛ ካንተ በላይ ማንም እንደሌለ አውቃለሁ ጌታዬ። ስሜ ይባረክ። እንደሚያውቃወቅ ምን አለ ለነገስታት ንጉስ ኢየሱስ። ትልቅ እኮ ነው አንተ ጌታዬ፣ ትልቅ እኮ ነው አባዬ። ሁለቱ ሲያከራክራቸው ነበር። እሱ ተቀመጪ ይላል፣ እሷ ደግሞ እያችሁ ጠላት ሊያሳዝናቸው ፈልጎ እሷ ባንቺ ምክንያት ነው የመጣችው ጫልቱ። እሷ ባንቺ ምክንያት የመጣችው ዛሬ ባንቺ ምክንያት የመጣች ሴት እቺን ሴት ስመለከት ትዕግስት የምትባል ስሜ ነው። አያችሁ፣ አቤት እኔ ጌታ። ጠላት አያችሁ፣ አረ ስራውን በደንብ ስሙ። የእስማኤል መንፈስ ያለው ማነው? ያንቺ ስም ትዕግስት፣ የኔም ስም ትዕግስት ነው። የአንቺን ቤተሰብ የሚጠራ መንፈስ ነው። ምን ማለት ነው? ወደዚህ እስልምና የሚከታቸው። እህትሽን ምን አርጓታል? ሙስሊም አርጓት። አሁን ቀጥሎ አንቺን ሊያረግሽ ነው። ዘሮችሽን ያሰረ የመርገም ጉልበት አየውኝ። ከዛ አባትሽን ተመለከቱ። አለፍኩት አባትሽን። አያትሽ ጋር ሲሄድ አንድ ሽፈራው የሚባል ሰው አያለው። አዎ አባቴ ሽፈራው ናቸው። አዎ ሽፈራው ነው አያቴ። አያትሽ ሽፈራው ነው? አዎ። ታዲያ የሽፈራው ልጅ ታረቀኝ ነው? አዎ አዎ። አሜን። ሰላም ነው? ሰላም ነው። ሁሉ መልካም? ሁሉ መልካም ነው። ሁልጊዜም
ልናስቀድም የሚገባው ነገር ከምንም በላይ መንፈስ ቅዱስን የጌታን ድምጽ ነው። የሰው ልጅ ሆስፒታል ገብቶ አመት ይቆያል፣ 2 አመት 10 አመት ይቆያል። ጊዜውን ሆስፒታል ይጨርሳል። በእግዚአብሔር ቤት መሆን ጊዜን ማሳለፍ ትልቅ እድል ነው። አሜን። የእድሎች ሁሉ ምንድነው? እድል ነው። ማዘር ተጨንቃ አሁን ልጆቹን ይዛ እየወጣች ነበር። ሰይጣንም ያንቀሸቅሻችሁ የጌታ የሆነውን እንዳትቀበሉ ነው ብዬ አልኳት። አረዴ ሰይጣን የለብኝም አለች። ሰይጣን አለብሽ አይደለም ያልኩት፣ የጌታ የሆነውን እንዳትቀበይ ነው ሊያወጣሽ አልኳት። በደንብ ስሙኝ። ለስንት ነው የመጣችሁት? 5 ሆነን ነው የመጣው። ቆሙ እስቲ በደንብ ስሙኝ። እሱ ምንሽ ነው? ልጄ። እሷስ? የወንድሜ ሚስት። የወንድምሽ ባለቤት። እሱስ? ልጄ። እሱስ? ባለቤቴ። ባለቤትሽ። በደንብ ስሙኝ። አሁን ጠላት ነው እንድትወጪ ሊያረግሽ የፈለገው። ለምን? ሊያሳዝንሽ ጠላት ያዘጋጀው ድግስ ስላለ ነው። የምትኖሪው አሜሪካ ነው። የት ነው የምትኖሪው? አሜሪካ። መንፈስ ዓለም ላይ ጠላት ሊያሳዝንሽ ያዘጋጀውን እግዚአብሔር ደግሞ ወደዚህ ያመጣሽ ቤትሽን ሊያስመልጠው ነው። አሜን አሜን። ወይ ሶስት ልጅ አለሽ? አዎ 3 ልጅ አለኝ። የመጀመሪያዋ ሴት ናት። የመጀመሪያ ሴት። ሊያሳዝንሽ ጠላት ያዘጋጀው በዚህ ሴት ልጅ ነው። ጠላት ሊያሳዝን ያዘጋጀውን መንፈስ ዓለም ላይ አሜሪካ ምድር አይና አንድ ሄዋን የምትባል ሴት አያለው። ሄዋን ነው ምትልባት። የመጀመሪያው ጠላት የሚያሳዝነው በዚች ሴት ነው። የሚያሳዝነው ደግሞ ማንን ነው ብዬ ጌታን ስጠይቀው ጫልቱ የሚል ስም ይኸው አያችሁ። አሁን የመኪና አደጋ ጠላት አዘጋጅቶ የማየው ቆይ ካሊፎርኒያ የሚባልበት ስቴት ያለው ምን አለሽ እዛ? ልጄ ያቀራችን። ልጅሽ ያለችው እዛ ነው። ጫልቱም እኔ ነኝ። ጫልቱም እኔ ነኝ። አያችሁ፣ የተወረወረ ፈላጻ ሊያሳዝናት ማንን ነው አልኩኝ? ጫልቱም እኔ ነኝ። ይኸውላችሁ አቅሻለሁ እንዴ? ማን ያውቅሻል? ማንም ያውቀኝ አይመስለኝም። ማንም እዚህ ውስጥ የሚያውቅሽ የለም። አንቺ ልሂድ ነው የምትይው፣ ባለቤትሽ ቁጭ በይ ያለሽ ነው አይደል? አየሽ፣ እግዚአብሔር በአንድ ሰው ምክንያት በማ ምክንያት ብዬ ጌታን ስጠይቀው አለማየሁ የሚባል ሰው። ሃሌሉያ! ስሜ ነው ኢየሱስ። እንደምታውቀኝ አውቃለሁ። ሃሌሉያ! ካንተ በላይ ደግሞ ማንም እንደሌለ አውቃለሁ ጌታዬ። ስሜ የተባረከ ይሁን። የምታወጣኝ የምታገባኝ የልጆቼ እረኛ ካንተ በላይ ማንም እንደሌለ አውቃለሁ ጌታዬ። ስሜ ይባረክ። እንደሚያውቃው ምን አለ ለነገስታት ንጉስ ኢየሱስ። ትልቅ እኮ ነው አንተ ጌታዬ፣ ትልቅ እኮ ነው አባዬ። ሁለቱስ ያከራክራቸው ነበር። እሱ ተቀመጪ ይላል፣ እሷ ደግሞ አያችሁ፣ ጠላት ሊያሳዝናቸው ፈልጎ። እሷ ባንቺ ምክንያት ነው የመጣችው ጫልቱ። እሷ ባንቺ ምክንያት የመጣችው። ዛሬ ባንቺ ምክንያት የመጣች ሴት እቺን ሴት ስመለከት ትዕግስት የምትባል ስሜ ነው። አያችሁ፣ አቤት እኔ ጌታ። ጠላት አያችሁ፣ አረ ስራውን። አሜን። እግዚአብሔር ኧረ አንተ እኮ እጅግ ትልቅ ነህ ጌታዬ። ሃሌሉያ! እኔ እንዴት ነው የምሆንልህ? ኧረ አንተ እጅግ ትልቅ ነህ ጌታዬ። እኔ ከምልህ በላይ እኮ ነህ ኢየሱሴ።
እባካችሁ እንደልውን ለዚህ ቅዱስ አምላክ ለዚህ ንጉሥ ለዚህ ዳኛ ለዚህ ክብር ምን እንሆንለት? ሃሌሉያ አባዬ። ጠላት ሊያሳዝን ያዘጋጀውን አያችሁ። የኔ ጌታ ግን ዛሬ ቀደምኳል። አሜን። ትዕግስት ወንድሙ የሚባል ሰው ታውቂያለሽ? አባቴ ነው። አስጠጋል ወደዚህ አያና የሚባል ታውቂያለሽ? አያቴ ነው። ዘሬ ከአባትሽ አባት የሚመጣ የመርገም ጉልበት ከሁንዴ ላይ አሁን ተሰበረ። ሁንዴ አባቴ ነው። አያኔ አያቴ ምን አለ አንድ ሰው በደንብ አሜን ቢለኝ። ጫልቱ አቤት። አሁን ትሄጃለሽ? አልሄድም። ዛሬ በእናንተ እዚህ መገኘት ምክንያት ልጆቻችሁ ከጥፋት ያመልጣል። ልጆቻችሁ ከሞት ያመልጣሉ። ልጆቻችሁ ከሐዘን ያመልጣሉ። አንድ ሰው ጮሆ ለኔ ነው ያለ አሜን ይበላ። ኑ ወደ እኔ ጋር እዚህ ጋር ኑልኝ። እስቲ ተነሽልኝ። በደንብ ስሙኝ። የእስማኤል መንፈስ ያለው ማን ነው? አንቺ ስም ትዕግስት። የኔም ስም ትዕግስት ነው። የአንቺን ቤተሰብ የሚጠራ መንፈስ ነው። ምን ማለት ነው? ወደዚህ እስልምና የሚከታቸው። እህትሽን ምን አርጓታል? ሙስሊም አርጓታል። አሁን ቀጥሎ አንቺን ሊያረግሽ ነው። ዘሮችሽን ያሰረ የመርገም ጉልበት አየውኝ። ከዛ አባትሽን ተመለከቱ። አለፍኩት አባትሽን። አያትሽ ጋር ሲሄድ አንድ ሽፈራው የሚባል ሰው አያለው። አዎ አባቴ ሽፈራው ናቸው። አዎ ሽፈራው ነው አያቴ። አረ ወይኔ ስጋት አይገባኝም። ዛሬ ዘር ነፃ ይወጣል። ቤተሰብ በእናንተ ያመልጣል። አሜን። አንድ ሰው ለኔ ነው ያለ አሜን ይበለኝ። ያመልጣል። አሜን። አያትሽ ሽፈራው ነው። ታዲያ የሽፈራው ልጅ ታረቀኝ ነው። አዎ አሜን። አቤት ዛሬ ያለው ቅባት፣ ዛሬ ያለው መንፈስ፣ አሜን። አረ ዛሬ ያለው እሳት፣ አሜን። እስቲ ተነስ። በጣም አሁን ውድ መኪና ከሌክሰስ ቀጥሎ፣ ከሌክሰስ በፊት የመጣው ከቪኤት ቀጥሎ የመጣ መኪና አለ። ስሜ ገመቺስ ነው። ገመቺስ። አሜን። አቤት የኔ ኢየሱስ። ሄይ ትገይ አረጋና የመኪናን ያው ኪንግ ነው እና ያንተ ስም ገመቺስ ነው። ገመቺስ። አንድ ደግሞ አብደታ ቢባል ሰው ያለ የአባቴ ስም ነው። ኤለሬያዶ ኖቫቢያዶ ቢራሃዲያኖስ። ዛሬ የብዙ ሰዎች ታሪክ አሁን ይቀየራል። አሜን። አሁን ዘር ነፃ ይወጣል። አሜን። አረ ይወጣል። አሜን። ተነስ። ድንገት ሳታስበው ጠላት ወደ ወይኒ ሊያስገባ እና አንድ የኔ ወዳጅ አንተን የሚመስል ፊቱ ምንም ሳይው ሙሉ ነገሩ ቁጭ ነው። እማየው ግን ወይኒ ቤት ያለ ልጅ ነው። ስመለከት ደግሞ ይሄ ልጅ ወይኒ ቤት ውስጥ ነው ማየው። መንፈስ ዓለም ላይ ያን ልጅ አየሁት እና ጠላት አቀነባብሮ ያለ ጥፋቱ ሰይጣን በሌላ ሰው ወንጀል ይሄን ሰው ማረሚያ እንዲገባ ሲያረጋው አየሁ እና በጣም የኔ ወዳጅ ማቀው ወዳጄ ነው ያለው። አሁንም ማረሚያ ነው ያለ ስራው ሰርታል ተብሎ 25 ዓመት ተፈርዶበታል። ይሄን ሰው ደግሞ እያየሁት ያለ ጥፋቱ እንደዚህ ሰው
ወይኔ የሚያስገቡትን ሰው አየሁ። ሳየው ደግሞ ያን ልጅ ቁጭ የሚመስል ነው የኔ ጓደኛ ነው እና እሱን እያየሁት ይሄን ሰው አየሁ። ያለ ጥፋቱ ሊያስገቡት ጠላት ያዘጋጁበትን ሰው ስመለከት አንድ መኮንን የሚባል ሰው ያለው ስሜ ነው። አቤት ሰው የለም እዚህ ቤት ተኝታችኋል እኮ። ይሄ ሰው የተፈረደበት በሐሰት ፍርድ ነው። የተፈረደበትም ደግሞ መስካሪዎች ገንዘብ ተሰጥቷቸው። በጣም የሚገርመው የታሰረውን ሰው አየሁት። የታሰረው ሰው ደግሞ መኮንን ነው። የዚህም ሰው መኮንን የተፈረደበትም በሐሰት ምስክር ነው። የመሰከሩትም ሰዎች ምን ተሰጣቸው ነው? ገንዘብ ምንድን ነው የሚባለው? እስቲ ብር በሉ። ብሩ የሚባል ሰው ያለው አባቴ ነው። አቤት ኧረ ተኝታቸው። የተዘጋጀ ክፉ ድግስ አሁን ይገለበጣል። አረ ይገለበጣል። የጠላት ምክር ሁሉ ዛሬ መና ይሆናል። ገመቺስ ኖ ሆዳ ዚማ ቨርኒያ ሞንቶ ቤሎ ሮፒያ ዳቫ ባሽኖ ናቪያ ኖ በደንብ ስሙኝ እስቲ ተነሽ። አማራ ክልል ነው ማየው። ጎንደር ነው የተወለድኩት። ጎንደር እንደገና ከጎንደር ገጠር ነው ማየው ነው። እናቴ ደግሞ ዳባት የሚባል ዳባት። ይሄ ከዘር የሚመጣ መርገም ያንቺን ፋሚሊ ሙሉ አስሮ ነው ያለው። ያ በጣም ይሄ ደግሞ የመርገም ጉልበት እያየው አንድ ማናዬ የሚባል ሰው ያለው አባቴ ነው። ለቤተሰብ በረከት የምትሆን ሴት አየው። እቺን ሴት እያየው ግን የዘሯን መርገም የምትበቀል ሴት ሳይ ሳምራዊትን አያት። ሰሜ ነው እስቲ ተነሽ። እኔ አንቺን እያየው አንድ ሰው ያለው አንድ ሰው እያየው አዛሪያስ ነው። አዛሪያስ የሚባል ያለው ወይኔ አዛሪያስ ምንሽ ነው? ልጄ ነው። ያንቺ ልጅ ነው? ኧረ ተይ። የአዛሪያስ እናት ቤተልሔም ናት? አዎ። ጠላት ታዲያ ነገርን ለማበላሸት ያዘጋጀውን ያለ አባት ልጆች እንዲያድጉ ያቀናጀውን አሁን ልጥራው፣ በመንፈስ ላምጣው። አንድ ሄኖክ የሚባል ሰው አባታቸው ወይ ምን ሆኖ ነው ያለው? ከነሱ ተራርቀው ነው ያሉት። አሁን አመጣሁት። ይሄው ጴንጤ ኧረ ተው። ከሁለት አባት ቤተሰብ የሚመጣ መርገም ነው። ከሁለት አባት ቤተሰብ ከተዳርሽም አባት ካንቺም አባት ዘር የሚመጣ መርገም ነው። በሁለት በኩል ነው ነገሮችሽን ለማበላሸት። አቤት እግዚአብሔር ያየልሽ ክብር። አሜን አሜን። አንድ ሲሳይ የሚባል ሰው ያለው ታላቅ ወንድሜ ነው። አሜን። ሁለተኛ ተመለስ በቀለ የሚባል ሰው ያለው አባቴ ነው። ንውጡልኝ ታሎ ዛሬ መንፈስ ቅዱስ በላችሁ ላይ ይወርዳል። የእግዚአብሔር እሳት በላችሁ ላይ ይወርዳል። በደም ስሙ። አንዳንድ ደም ምናምን የሚባሉ ስሞች ያሉበት አብዛኛውን የሚወለዱ ልጆች ትላንት እንትን ያላቸውን እንዲበቀሉ የሚወጡ ስሞች ትንሽ አብዛኛውን ወደዚህ ወደ አማራ ክልል እንደዚህ አይነት ስሞች አሉና ደምሰው የሚባል ነው። ደምስስ የሚባል ደመላሽ የሚባል የማይመቹ ስሞች አሉ። ምኖች አሉ? የማይመች ስሞች አሉ። ማለትም ይሄ ፋሚሊ አንዳንዴ ስም ባይዘው በጣም ትልቅ ተጽዕኖ ነው። በጣም ትልቅ ተጽዕኖ ነው።
በስጋ የተሰጡ አንዳንዱ ደግሞ ለጣዖት ምን ማለት ነው? ለአምልኮ የተሰጡ ለአምልኮ ይሰጡና ስማቸውን የሚያወጣው ጠንቋይ እና ማይሆን ስም ይሰጣቸዋል። ጠላት ያዘጋጀውን አዋጅ ያለ ጊዜ ውስጥ ላይ ተቀምጦ ደምን እየመጠጠ ያለ መንፈስ አለ። ደምን እየመጠጠ ያለ መንፈስ አለ። ደምን እየመጠጠ ያለ መንፈስ አለ። ሰውነትን፣ አቅምን፣ ሁሉ ነገርን እየመጠጠ ያለ ልክክል ነው። ሁለተኛው ይሄ አምልኮ ነው ማየው። የአምልኮ መንፈስ አለ እና በዚህ ስም የሚመለክ መንፈስ አያለው። በዚህ ስም የሚመለከውን የሚያመልኩበት መንፈስ ልክ የአምልኮ በተንቀሳቀሰ ቁጥር የዚህ ሰው ጤናው ይመታል፣ ይታወካል፣ ጤናው ይያዛል። እና የሚያመልኩበትን ስም ይዘው ጤናው የታሰረበትን ሰው እያየው አንድ ዘውዴ የሚባል ሰው ያለ ስሜ ነው። ብዙ ሰዎች አሁን አርነት ይወጣል፣ አሁን ይፈታሉ ነው ያልኩት። አሜን። አሁን በኢየሱስ ደም ነፃ ይወጣሉ ነው ያልኩት። አሜን። ሃሌሉያ። አሜን። 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 ጌታ ሆይ እጸልያለሁ የልጆቻቸው አእምሮ እንዲከፈት። ኧረ አሜን ብትሉ ይሻላቸው። የልጆቻቸው አእምሮ እንዲከፈት፣ የልጆቻቸው ታሪክ እንዲቀየር፣ የልጆቻቸው ስራት እንዲፈታ፣ የልጆቻቸው ነገር እንዲስተካከል በጌታ በኢየሱስ ስም ጸልያለሁ። አገር ውስጥ እስራኤል ቢሆን፣ አሜሪካ ቢሆን፣ ዱባይ ቢሆን፣ እዚሁ አገር ውስጥ አዲስ አበባ ቢሆን፣ የትኛውም አምቦ ቢሆን፣ አሳሳ ቢሆን፣ አገርፋ ቢሆን፣ ባሌ ቢሆን፣ ደብረ ዘይት ቢሆን፣ መቱ ቢሆን፣ ጎንደር ቢሆን፣ ወሎ ቢሆን፣ ሰሜኑን እጸልያለሁ የነሱ የሆኑ ልጆች በሚኖሩበት ስፍራ የትኛውም ከተማ ከተያዙበት ሱስ ከማንኛውም ነገር አሁን አርነት ይውጡ። ወይኔ አሁን ይፈቱ ብያለሁ። አሜን። አሁን የልጆቻቸው ታሪክ ይቀየር ብያለሁ። አሜን። በእነሱ ምክንያት እስራኤል ከተማ ልጆች በሱስ የተያዙ፣ በበሽታ የተያዙ፣ በድራግ የተያዙ፣ በመጠጥ የተያዙ፣ በማይመች የትኛውም ሌዝቢያን በጌ መንፈስ የተያዙ፣ በኦቲዝም የተያዙ፣ በኢፒሊፕስ በየትኛውም አይነት በሽታ የተያዙ በኢየሱስ ደም አሁን እዚህ ቃል እያወጣው እዛ የነሱ ልጆች ከተያዙበት አርነት ይውጡ። አሜን። አረ ይፈቱ ብያለሁ። አስቸጋሪ ልጅ ታዛዥ እንዲሆን፣ ስራ የሌለው ስራ እንዲያገኝ፣ ትዳር ያልያዘ ትዳር እንዲይዝ፣ ያልወለደ እንዲወልድ፣ ጤና የሌለው ጤና እንዲመለስ፣ አእምሯቸው እንዲከፈት እጸልያለሁ። ዘርጉ በቃ አንዴ ለሁላችሁም ነው ቃል ማውጣው። ሳምሪ ዛሬ ከነጋ ላይ መርገም ተሰብረ። እጆቻችሁን ወደ እነሱ ዘርጉ። ለቤተሰቦችሽ፣ ለልጅሽ፣ ለትዳርሽ፣ ለህይወትሽ ያንቺ ለሆኑ ዘራረግ ገመቺስ ዛሬ ይኸው እዚህ ቃል እያወጣው አለማየሁ መኮንን ስሙኝ፣ በኢየሱስ ክርስቶስ ደም ጫልቱ ሳምሪ እጸልያለሁ። ትጌ ሁለት ትጌዎች እጆቻችሁን ዘርጉ እዚህ ስፍራ ላይ ላሉት። ዛሬ ቤታችሁ በእሳት ቅጥር ይቀጠራል። አሜን። ልጆቻችሁ ያመልጣሉ። አሜን። ቤተሰቦቻችሁ ያመልጣሉ። አሜን። አባ ስምህን እጠራለሁ። ከዚች ማይክሮ ሰከንድ ጀምሮ እዚህ ቃል አወጣለሁ። ሔዋን ታመልጣለች። ጫልቱ ያመልጣሉ። ልጆችሽ ከክፉ ያመልጣሉ። ቤተሰቦቻችሁ አለማየሁ ትጌ ያመልጣችሁ። ዘሮቻችሁ ያመልጣሉ። ቤተልሔም ያንቺ የሆኑ ፋሚሊዎች ባንቺ ምክንያት ያመልጣሉ። ትዳርሽ ያመልጣል። ቤተሰብሽ ያመልጣል። ያንቺ የሆኑ ዘራረግ ከማንኛውም ነገር ዛሬ ይተርፋሉ። አባ እጸልያለሁ ያልተወረሱ ቤተሰቦቻቸው አሁን ይወረሱ። ወይኔ ያልተወረሱ ቤተሰቦቻቸው አሜን ይወረሱ። የታሰሩ ቤተሰቦቻቸው አርነት ይውጡ። የታመሙ አሁን እንዲድኑ፣ ወይኔ አባ እንዲድኑ ጸልያለሁ። ሄሎ ሳባ
ለቦዴ በሸኖ ቫዲያኖስ ቀኝ ኃይልን አደረገች። አሜን። በራሪቷንም እባብ የእግዚአብሔር ልጅ ፈጥና ወጋቸው። አሁን ከእጅ በወጣው ጨረር እየፈጠነ የልጆቻቸውን ሕይወት ለማጨንገፍ ያለ ጊዜ ደም ሊያፈስ ያለ ጊዜ ሊያጠፋ ያለ ጊዜ ሊያሰናክል ያለ ጊዜ ሊያስለቅስ የሚፈልጋቸው ክፉ ከእጅ በወጣው ጨረር ሞትን ድል በነሳው መቃብርን ባዶ ባደረከው ጀግና ከሕይወታቸው ላይ የተወጋ ይሁን። አሜን። ከዘመናቸው ላይ የተወጋ ይሁን። አሜን። የነሱ ከሆኑ ዘር ማንዘር ላይ አሜን የተወጋ ይሁን። አሜን። ከትዳራቸው ላይ የተወጋ ይሁን። ኦ የተወጋ ይሁን። ኦ የተወጋ ይሁን። ስራ የሌለው ስራ እንዲያገኝ፣ አሜን። የታመመ ከማንኛውም ህመሙ እንዲፈወስ፣ አሜን። የታሰራውን እንዲፈታ፣ አሜን። ጤና የሌለው ጤናው እንዲስተካከል፣ አሜን። ያላገባ ካንተ በሆኖ መልካም ትዳር እንዲባረክ፣ ያልወለደ መካን በዘራቸው መንታ መንታ እንዲወልድ፣ ተማሪዎች ልጆች በትምህርት እንዲባረኩ፣ ሰራተኞች በስራቸው እንዲባረኩ፣ በባዕድ ሀገር በሰው ሀገር የሚንከራተቱ ስለ ልጆቻቸው ስለ ቤተሰቦቻቸው እህቶች እናቶች በሚኖሩበት ስፍራ ሁሉ በአሕዛብ ምድር እንደ አስቴር ሞገስ እንዲያገኙ፣ አሜን። በቤት ውስጥ ታሞ ያለውን ነፃ እንዲወጣ፣ አሜን። የጠፋ እንዲገኝ፣ አሜን። አስቸጋሪ ልጅ ታዛዥ እንዲሆን አሜን። በኢየሱስ ደም ጸልያል። አሜን። ጠላት ያዘጋጀውን የሞትን ቅጥር እንድታሳልፋቸው፣ አሜን። ጠላት ያዘጋጀውን የእስርን አዋጅ እንድትሽርላቸው አሜን። እጸልያለሁ። አሜን። ሌላ ሰው አርግ፣ አሜን። ስራቸውን ስራ፣ አሜን። ፈውሳቸው ለዘላለም የጸና ይሁን። አሜን። መዳናቸውን በራሳቸው በሰውነታቸው ያረጋግጡ። አሜን። ከመሄዳቸው በፊት ቢሆን ያሉት ቤት ያለ የተጨነቁበት ጉዳይ የተስተካከለ ይሁን። ኃይልን ግለጥ፣ አሜን። ታምርን ስራ፣ አሜን። ተጽዕኖ ይሰበር፣ አሜን። መፈታት ይሁን፣ አሜን። ነገር ይቀየር። አሜን። ጸለይን። አሜን። አባ ይሄ ዘይትና ውሃ በሚገባበት ቤት አሜን። ኃይልህ አብሯቸው እንዲገባ አሜን። በማርቆስ ወንጌል ምዕራፍ 6 ቁጥር 13 ዘይት እየቀቡ ብዙ ድዌዎችንም ፈወሷቸው። ድዌ ማለት የሰው እውቀት የማይችለው ገንዘብ የማይፈታው ነው። ሕይወታቸው በስም ዘይት አሁን ይፈወስ። አሜን። ቤተሰቦቻቸው እናት፣ እህት፣ ወንድም በስም ዘይት አረ አሜን ይፈወሱ። አሜን። አሜን ይፈወሱ። አሜን። ስሙ በዚያ ተገልጧልና ሄሮድስም መጥምቁ ዮሐንስ ከሙታን ተነስቶ በእርሱ ኃይል ያደርጋል አልከ። ይህ ዘይት በሚገባበት ስፍራ ሁሉ አገር ውስጥ ከአገር ውጭ በገጠር ቢሆን በከተማ በኢየሱስ ደም በዚህ ዘይት ምክንያት በተጨነቁበት ጉዳይ ላይ ስም ይገለጥበት። ኃይል ይደረግ። አሜን። የታሰረ ይፈታ። ደካማ ብርቱ ይሁን። አሜን። የታመመ ነፃ ይውጣ። አሜን። ስራ የሌለው ስራ ያገኝ። አሜን። የራቀን ነገሯን የእህቴን የቤቲን ሕይወቷን በረከቷን የቤተሰቦቿን ሕይወት ከጨለማው ዛሬ ወደ ብርሃን ስቤያለሁ። አሜን። ዘሮቿን አስገዛላት። አሜን። ትዳሯን ነገሯን ውብ አድርግ። አሜን። የቀረ ዘመኗን እንደ አራቱ ሽማግሌዎች ቀን ከሌሊት አንተን እያከበረች አንተን እያመሰገነች እያወደሰች እንድትኖር ዘንድ ሌላ እድል እንድትሰጣት እጸልያለሁ። አሜን። ልጆቿን እንድታሳድግ አሜን። ነገሮቻቸው አቅጣጫ እንዲይዝ አሜን። ቃል አወጣሁ። አሜን። መደነቅን አርግ። ነገር ውብ ይሁን። አሜን። ድልን ስጥ። አሜን። ጸለይ። አሌ ማሚ አተዘውድ ዛሬ ከጎደቦ ላይ መርገም ይሰማ። ምንድን ነው እሱ? ይኸው ይተኛል። ኢየሱስ ደም ሞኬ ሄይ አእምሯችሁ ሁሉ የተከፈተ የማ ልጆች ናቸው እስኪባል ድረስ ተአምሪው አሜን። ለእናንተ ብቻ አይደለም። እናንተን ለምትገቡበት ከተማ አሜሪካ ምድር
ላሉ ወጣቶች መፈታት ሁኑ። አሜን ላሉ ብዙዎች ነፃ መውጣት ምክንያት ሁኑ። አሜን ለብዙዎች የመዳን ምልክት ሁኑ። አሜን በኢየሱስ ደም ባረኳችሁ። የልጆቻችሁን ደስታና ክብር ታያላችሁ። አሜን ሄይ ወሳብ ተገይ እቼ ቦክሽ ሳምሪ ለብዙዎች መድኃኒት እሺ፣ የመፍትሄ ሰው ደረሰ። እረድ ሄይ ያይ እቼ ኦዴ አዙ አዛሪያ እዴነችን አተ እነዚህ እሱን ለወንድም ስጠው። ይኸው አንተ ድሮ በረኛ ነበር፣ ግን ብዙ ሰላም፣ ሙሉ ጤንነት። ይሄን ለቤተሰብ ይዘሽ እንግዳ ነገር እዚህ ጋር ያላችሁ ሰዎች ላልታሰር እኔ ዘሬ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ መታችሁ ወንበራችሁ ላይ ነው የምትቀመጡት። እየሮጣችሁ በር ደርሳችሁ